ቲሽ ጀመርሽ ደግሞ የምን ፍቅር ነው? አልቀረም እንደ ዛሬ ፍቅር ብለሽ ምን አገኘሽ? በህይወትሽ ሁሉ መጎሳቆልና መጎዳትና ያተረፍሽው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስማ ንጉስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ከሁሉ መልካም ሁሉ ሰላም እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ርዕስ በአዲስ ሀሳብ ተመልሻለሁ። ለዛሬ ይዤላችሁ የመጣሁት ልዩ ምን ገጠማት የሚል ነው። ልዩን እንግዲህ ከቅዱስ ጋር ለረጅም ዓመት ቢያንስ 2-3 ዓመት እናውቃታለን ማለት ነው። በቲክታክም በዩቲዩብም ታዋቂ ልጅ ነች ማለት ነው። ልዩ በጣም የምግብ ባለሙያ ነች እና በምግብ ባለሙያነቷ ትታወቃለች። እንዲሁም ከቅዱስ ጋር በነበራት ሪሌሽን ወደ ትዳር ከትዳርም አንድ ልጅ አፍርተዋል ማለት ነው። ነገር ግን እንግዲህ ከቅዱስ ጋር አልቀጠለም ትዳሩ ማለት ነው። ከዛ በኋላ ትንሽ ልዩ ተሰብራ ነበር ለተወሰኑ ወራቶች ምናምን ትሰራለች ቪዲዮ። ግን የምሰራው ቪዲዮ ተክዛ ምናምን ደስ የማይል ነበር። ከፊቷ ላይ ጥርሷ እንኳ ቢስ ከፊቷ ላይ ሀዘኗን እንረዳባት ነበር እና ከረጅም ጊዜ በኋላ በቃ ደስ የሚል ነገር ደስ የሚል ነው ፊቷ ላይ የምናይባት ነው። ሰሞኑን ደግሞ በቅርብ አሁን በቅርብ ደግሞ ያመጣችው በዚህ በምስሉ ላይ እንደምታዩት ይህን ቆንጅዬ ሰውዬ ማለት ነው። በእርግጥ ለወንድ ቆንጆ አይባልም መሰለኝ አይደል? ሸበላ ነው እንደዛ መሰለኝ የሚባለው። ለማንኛውም ልዩ ከዚህ ሰውዬ ጋር መታለች ማለት ነው። በዚህም በጣም ደስ ብሎናል። ነገር ግን ማለት ነው እኔ በቃ ሌላ ቪዲዮ አሁን ይህን ቪዲዮ እንድሰራ ያደረገኝና በዚህ ቪዲዮ ላይ መስራት በቃ አለብኝ ብዬ ያሰብኩት አንድ ልቤን የነካው ሀሳብ አለ ማለት ነው። ተገኘ ልጁ እያለች በዛ ሙዚቃ ነው እየሰራች ያለች ተከታታይ ፕሮግራሞች ማለት ነው። ልዩ ማለት ነው ከዚህ ልጅ ጋር እና እንደሚወዳት ያስታውቃል፣ እንደምትወደው ያስታውቃል። ማለቴ ለድራማው ማለቴ ነው። ውስጡን አላውቅም፣ እግዚአብሔር ይወቅ ውስጡን። ግን ለድራማው እንደዛ ነው የሚመስለው እና ግን ምን ይገዛ የመሰላችሁ ሀሳቧን አሁን መጨረሻ ላይ የሰራችው ትናንትና ባልሳሳት ትናንትና የተሰራ ቪዲዮ ነው ማለት ነው። እሱም እንግዲህ በጣም ደስተኛ ሆኖ ከብዙ ጊዜ በኋላ እንግዲህ ተከታትሎ መስሪያ ቤቷ ድረስ ሂዶ ከዛም ስልክ ቁጥሯን ጠይቆ መጨረሻ 1 ቁጥር ደብቀው ይሄን ካወክ ነው የምንገናኘው ብላው እራት ለመገባበዝ ማለት ነው። በመጨረሻም እንግዲህ ረጅም ቁጥሮችን ጽፎ ሲሞክር በመጨረሻ ተሳካለትና አገኛት ማለት ነው። ከዛ በኋላ እንግዲህ እራት ለመጋበዝ ተዘጋጅታ በምታዩት መልኩ እንግዲህ ራሷ ሜካፕ ሰርታ ፀጉሯን ተሰርታ ምናምን በቃ ቁንጅት ብላ እሱም በሚችለው መልኩ በቃ ወንድ ነው እየሞከረ ነው የበለጠ ውብ ለመሆን እሷን ለመማረክ ማለት ነው። እንደዛ አድርገው ወደ እራት ግብዣ ለመሄድ ከመሄዳቸው በፊት ግን ቀድሞ እናቱ ጋር ስልክ እያወራ ነበርና እናቱን በቃ ያችን ቆንጆዬ ልጅ ልታገኛት ልትሄድ ነው፣ በጣም ነው ደስ ያለኝ፣ እስከምትጋቡ ቸኩያለሁ ምናምን አለችው እናቱም። እና በጣም ደስ የሚል ነበር ድባቡ ማለት ነው። ልዩም እንግዲህ ራሷን እያስዋበች በነበረበት ሰዓት የነበራት ድባብ እውነት ለመናገር በጣም ያምራል፣ በጣም ደስ ይላል። ግን ራሷን አስውባ ከጨረሰች በኋላ ምን ገጠማት መሰላችሁ? ውስጥ ያለው ማንነቷ ረበሻት። ያለፈ ታሪኳ አሁንም እየመጣ ይረብሻታል። ታውቃላችሁ የብዙዎች ሴቶች ችግር እንደሆነ ይህን ችግር ታውቃላችሁ አይደል? በቃ አንዴ በተሰበርንበት ነገር ላይ ድጋሚ አንዳንድ ስብራቶች ድጋሚ ተነስተን እንኳን ሌሎች ሰዎችን አምነን ቁመን እንዳንሄድ ሰው እንዳንሆን አድርጎ የሚሰባብር ስብራት አለና ልዩ የተሰበረችው በዛ ልክ ነው። እናም ተዘጋጅታ በቃ ልትሄድ ተነስታ ስታበቃ አይ ፍቅር ብለሽ ምን አተረፍሽ? ትሽ ድጋሚ ፍቅር ውስጥ ልትገቢ ነው? ፍቅር ብለሽ ያተረፍሽ ምንድን ነው? ሀዘን ነው፣ መሰበር ነው፣ መጎዳት ነው። ጅልናት መባልን ነው ያተረፍሽው ይላታል ማለት ነው ውስጥ ያለው ማንነቷ። አሁን ላይ ያለችው ደግሞ አይ ጅል እንኳን ሁኜ አልነበረም፣ ስላፈቀርኩ ነው እንጂ ጅል የመሰልኩት፣ ጅል ሁኜ እንኳን አልነበረም። ደግሞም ያለፈውን ስብራት ልጠግን የምችለው አሁንም የመጣውን ሰው ተቀብዬ በፍቅር መኖር ስችል ነው። አለበተቀረ ያለፈው ማንነት መርሳት አልችልም። ያ ደግሞ አንድ ጊዜ ሆኗል፣ ላይመለስ ነው የሄደው። እናም እንዴት ተሰብሬ መኖር አለብኝ ነው የምትለኝ ትላለች ማለት ነው። ማነው እንደዚህ የሚለው? ያለፈ ማንነቷ ነው እንደዚህ የሚላት።
ያለፈ ማንነቷ አሁንም እንደዚህ ይላታል። እሷ ደግሞ አሁን ያለችው ማንነቷ ደግሞ በቃ እንዳልኳቸው ተዘጋጅታለች፣ ዘንጣለች፣ አምሮባታ፣ ሜካፕ ተሰርታለች፣ ምናምን ፀጉሯን ተሰርታለች፣ ልብሷ እንደምታዩት አምሮባታል። በቃ ዝግጁ ነች ለመሄድ ማለት ነው። በቃ 5 ደቂቃ ነው የቀራት ለመውጣት ማለት ነው። ግን በቃ እየታገላት ነው። እሷም ትታገለዋለች። እሄዳለሁ፣ ሂጄ ነገን ማየት እፈልጋለሁ። እንዲህ ተሰብሬ መኖር አልፈልግም። በቃ ያለፈውን አልፏል። ያንን እንዳለፈ ቆጥረዋለሁ። አሁን ላለሁበት ደግሞ መነሳት አለብኝ ትላለች ማለት ነው። ያለፈው ማንነቷ ደግሞ አይ በቃ አንቺ ማፍቀራችን ማለት ካፈቀርሽ አሁንም ትጎጃለሽ፣ አሁንም ይሰብርሻል። አሁንም የሚመጣው የሚክድ ወንድ ነው። በጣም ባለጌ ናቸው፣ ክፉ ናቸው። እነዚህ አይጠቅሙሽም። አንቺ በቃ ለአንቺ ወንድ አንተን አላለም፣ በቃ አልተፈቀደልሽም። እንደ አንቺ አይነት ሰው በቃ አፍቅሮ መኖር አይችልም። ምክንያቱም ስታፈቅሪ የዋህ ነሽ፣ ስታፈቅሪ ጅል ነሽ፣ ስታፈቅሪ በሙሉ ልብሽ ነው የምታምኘው ይላታል ማለት ነው ያለፈው ማንነቱ። አሁን ላይ ያለው ደግሞ አይ ያኛው ሌላ ሰው ነው፣ ይሄ እኮ አዲስ ሰው ነው፣ ይሄ ደግሞ አይጎዳኝም፣ እንደማይጎዳኝ ቃል ገብቶልኛል፣ በቃ ይንከባከበኛል፣ መልካም ሰው ነው ይላታል ያሁኑ ማንነቷ። ያለፈው ደግሞ ተመልሶ ያም እኮ እንደዚህ ብሎሽ ነበር ታስታውሻለሽ ይላታል። ያም እንደዚህ ነበር ያለሽ፣ አይጎዳሽም፣ በጣም መልካም ሰው ነው ብለሽ አልነበር የገባሽው? ታዲያ ለምን ያን ያህል ተሰበርሽ? ታዲያ ለምን ያን ያህል ተጎዳሽ? ታዲያ ለምን ባመንሽት ሰው ያን ያህል ተከዳሽ ይላታል። አሁን ደግሞ እኮ ያኛው እኮ ሌላ ሰው ነው። አንድ ሰው ባጠፋ ሁሉም ሰው አይወቀስም። አንድ ሴት ብታጠፋ ሙሉ ሴት ጥፋተኛ መባል አይችልም። አንድ ሰው ቢያጠፋ አንድ ወንድ ሙሉ ወንዶች ጥፋተኛ ሊባሉ አይችልም ይላታል ያሁኑ ማንነቱ። ያለፈው ማንነቷ ደግሞ ትሽ ባክሽ ዝም ብለሽ አታውሪ፣ ለአንቺ ፍቅር አይሆንም፣ በቃ አንቺ ማፍቀር አትችይም። ምክንያቱም አንቺ ባፈቀርሽ ቁጥር ሁል ጊዜ ስብራትን ነው የምታተርፊው። ስለዚህ አርፈሽ ብትቀመጭ ይሻልሻል ይላታል። ያሁኑ ማንነቷ ደግሞ እባክህን ተወኝ፣ ልኖር ፍቀድልኝ፣ ያለፈው ማንነት እባክህ ልርሳህ፣ በዛው ተቀመጥልኝ፣ እንደ አዲስ መኖር ልጀምር፣ እባክህ ፍቀድልኝ እያለች ትለምናለች ማለት ነው። ያለፈው ማንነቷ ደግሞ አይ በጭራሽ አንቺ መኖር የሚገባሽ በቃ በባለፈው ነገር እየተከሽ በባለፈው ነገር እያዘንሽ አሁንም መቀጠል የምችይው በዛው ነው ይላታል። ብቻ እንዲህ እያለ እንግዲህ የሸብለውም ደግሞ ለእናቱ ደውሎ እናቱ ጋር እናቱም በቃ ያችን መልካም ልጃችን ቆንጅዬ ልጅ እስክታገባቸው እኮ እያለሁ በጣም ነው የጓጓሁት ያንን ቀን ለማየት፣ ልጄ እመርቃችኋለሁ ምናምን እያለች እንግዲህ እናቱም ታወራዋለች ማለት ነው። እሱ በጣም ደስተኛ ሆኗል። እስከሚያገኛት ቸኩሏል። በጣም ጓጉቷል። ለረጅም ጊዜ ጠብቋል። ስለዚህ ይህንን ቀን በጉጉት ነበር እየጠበቀ የነበረው ማለት ነው። ልዩም እንግዲህ ከረጅም ጊዜ በኋላ በቃ ደስተኛ ለመሆን አዲስ ህይወት ለመጀመር ያለፈው ህይወቷን ለመርሳት እየሞከረች ነበር። ግን መጨረሻ ላይ አልተሳካም ማለት ነው። አልተሳካም። ምክንያቱም ያለፈው ማንነቷ አሁን እየጎተታት ነው። ያለፈውን መርሳት አለመቻል በጣም ፈታኝ ነው ለእኛ ለሴቶች። ባይዘው ወንዶች እንደዚህ አይደሉም። ወንዶች እንደዚህ አይደሉም። በቃ ጥሎ ማለፍ አይነት ናቸው እነሱ። የተጎዱ የተሰበሩ ምናምን ሊመስሉ ይችላሉ። ምናልባት ወር 2 ወር ያንንም በጣም ልበቀና ወንድ ከተገኘ ነው። በጣም ከ100 1 ወይ 2 ቢገኝ ነው። ከዛ ውጭ ያሉት ወንዶች ጥሎ ማለፍ ነው። በቃ የሆነ ነገር ነበራቸው፣ በቃ ከሆነ ሆነ አለቀ፣ ካለቀ አለቀ። ሴቶች ጋር ሲሆን ግን እንደዛ አይደለም። ለረጅም ዓመት፣ ለረጅም ቀናት፣ ለረጅም ወራት ይታመሙለታል፣ ያን ነገር ይደክሙለታል። ምክንያቱም ዋጋ ከፍለው ነው ያንን ነገር ያቆሙት፣ ያንን ነገር የተውት። ለዛም ይመስለኛል አሁን ተመልሶ ለመግባትም ደግሞ እጅግ በጣም ውስብስብ ፈታኝ፣ ሰዎችን አለማመን፣ ሁሉም ሰው አንድ አይነት ነው ብሎ ማሰብ፣ በጣም ብዙ አእምሯችን ላይ የሚመላለስ ፈታኝ የሆኑ ጥያቄዎች ያመጣብናል። እና እንደ ወንዶች ቀለል አድርገን አይተን በቃ የትላንቱ ከተቋጨ ዛሬ ሌላ አዲስ ህይወት ጀምራለሁ ብሎ ግብት አይልም። ሴት እንደዛ አትልም። ይህን የሚያደርጉት ወንዶች ናቸው። እና ለሴት ልጅ ምን ያህል ከባድ እንደሆነ አንድ ጊዜ ከተፈተነች፣ አንድ ጊዜ ከተሰበረ፣ አንድ ጊዜ ከተበላሸ ሁለተኛ እድል ለራሳችን ለመስጠት ራሱ እንቸገራለን ማለት ነው። ምናልባችም እኮ የተሻለ
በጣም መልካም የምንለው ሰው ሊሆን ይችላል እኮ ፊታችን ላይ ያለው ካለፈውም እጅግ በጣም እጥፍ መልካም የሆነ ሰው ሊሆን ይችላል። ግን አእምሯችን ያለፈውን ስለሚያመጣ አንቀበለውም ማለት ነው። እና ሴቶችዬ በተቻለ መጠን ለራሳችን ጊዜ እንስጥ፣ ለራሳችን ይቅርታ እናድርግ። ያለፈውን እየተውን ፊታችን ላይ የመጣውን መልካም ነገር እንቀበልላለሁ። የኔን ሀሳብ አስተያየት ነው። እናንተም ደግሞ የራሳችሁን ሀሳብና አስተያየት በኮመንት አስቀምጡልኝ። ሰላማችሁ ይብዛ። እስካሁን ከኔ ጋር ስለነበራችሁ ስለምትከታተሉኝ እጅግ በጣም አድርጌ አመሰግናለሁ። አሁንም ይህ ሀሳብ ይጠቅማል፣ ያስተምራል የምትሉት ካለ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለጓደኛ ለዘመድ አድርሱልኝ። አመሰግናለሁ።